ፒያሳ ድሮም ፒያሳ ነች። በፒያሳነት ዓመታት ሲነግዱ በጉስቁልና ላይ ጉስቁልናን እየደመረች መሆኑን ለዓመታት አብሯት የኖረው የርጅና ሸክሟ በደንብ ያስታውቅባታል። በውስጧ ያቀፈቻቸው ታሪኮቿም ቢሆኑ በዚሁ እርጅና ባስከተለባት የተጎሳቆለ ኑሮ የደበዘዘ ጉዞ ላይ ነበሩ። ዛሬስ ምን አለ ይላሉ ብዙዎች። ዛሬ ደግሞ ከተማዋ ያላትን አቅም የማወቅ እምቅ አቅም የፈጠራት አዲስና ውቧ ፒያሳ ናት ያለችው። ለአዲስ አበባ አዲስ የሆነው የኮሪደርና መልሶ ማልማት ስራ ሀብሎ ሲተዋወቅ ጅማሮን ፒያሳ ላይ ሲያደርግ ቆሻሻዋን ለሰው ልጅ መኖሪያነት የማያሟላ ጉስቁልናዋን ሁሉ በመጠራረግ ነው። በከተሜነት ስሌት ለኑሮ የማትመቸዋ ፒያሳ ወደዚህ ስትቀየር ፒያሳን በትዝታ ምልሰት ሊያስታውሱ የሚችሉ ታሪካዊ ቦታዎች፣ ሐውልቶችን ጨምሮ ሆቴሎችና ህንጻዎች ለዓመታት ያደበዘዟቸው አቧራም አብረው ተራግፈው ከቀደመው ይዘታቸው ይበልጥ ደምቀው መታየት ይዘዋል። ከታሪክ ተናጋሪዎቹ ከአፄ ምኒልክ ሐውልት፣ የአቡነ ጴጥሮስ አሮጌው ፖስታ ቤት፣ የሁሉም ትውስታ የሆነው የቸርችል ጎዳና፣ የቀደመው የኪነ ህንጻ ጥበብ የታየባቸው ስራዎች፣ እነ ሰይጣን ቤት፣ ሲኒማ ራስ፣ ከ125 ዓመታት በላይ የኖሩት ህንጻዎች፣ ሲኒማ አምፒርና ሸዋ ሆቴል ድሮም ፒያሳ ላይ ቆመዋል። አሁንም ከነስማቸው በፒያሳ ጉያ ተንሰራፍተዋል። ታዲያ ልዩነቱ ድሮ በተጎሳቆለችውና እድሜ ባጠየማት የፒያሳ መልክ ውበታቸው የተደበቀውና አሁን ደግሞ በኮሪደርና መልሶ ማልማት ስራው ከፈካችው ፒያሳ እኩል መፍካታቸው ነው። ቅርስ በአካባቢው ላይ በጥናት ተለይቷል። ቅርስ ህግ አለው። የቅርስ ባለስልጣን አለ። እንደ ፌደራልም የከተማችን ባህልና ቱሪዝም ቅርስን ይንከባከባል፣ ቅርስን ይጠብቃል። እነኚህን አካተናል። ባለሙያዎቹም በሚያጠኑበት ሰዓት የቅርስ ህግን ይዘው ቅርስን ማሟላት ያለባቸው መሰረተ ልማቶች አሉ የሉም አሉ ብለው በራሳቸው የለዩዋቸውን ለቅርስ ባለስልጣን አቅርበው ማረጋገጫ ያገኙባቸውን በቅርስነት መነካት የለባቸውም መታደስ ግን ይችላሉ የሚል የጥናት ውጤት አለን። ከዚህ የተነሳ እነ ሲኒማ ኢትዮጵያን እነ ሀገር ፍቅርን እነ ሲቲ ኮንቬንሽንን የነ ሀብተ ጊዮርጊስ ዲነግዴ ቤት የቀድሞ መዘጋጃ እነኚህን አይመሳሰሉትን ባሉበት ነው የምናድሰው ማለት ነው። እነዚህን አሁን እናውቃቸዋለን። ይሄም አሁን እዚህ ጋር ያለው ይሄ ዳርማር ያለበት፣ እዚህ ጋር ሲኒማ ኢትዮጵያ ያለበት፣ ይሄኛው ወደ ታች ደግሞ ሸዋ ምናምን ያለበት እንትን ሸዋ እነሱ እንግዲህ የጥንት ናቸው። እንግዲህ እኔ ከ50 ዓመት በላይ እንግዲህ እዚህ የአዲስ አበባ ከተማ ላይ ኖሬያለሁ። ይህን አካባቢም በደንብ እናውቀዋለን እና ከፍተኛ ለውጥ ነው። በጣም በፊት የነበረውን በተሻለ መልኩ በሚገልጽ መልኩ ነው እየታደሰ ያለው። ይሄ ኮሪደር ልማት እንደ እኔ አሁን በሙያ የራሱ አርባን ፕላነር ነኝ። ከተማ መንገድ ሲሰፋ ሰው እንደፈለገ ሲንቀሳቀስ ትራፊክ ፍሰቱን ሲጠብቅ እጅግ በጣም መልካም ነገር ነው። ይሄኛው ደግሞ አዲስ አበባ እንደ አዲስ ስትሰራ ታሪኳን አልዘነጋችም ስንል እንዲሁ ላለመሆኑ አፍ አውጥቶ እየተናገረ ያለው ታሪካዊው የራስ መኮንን ድልድይና አካባቢው ነው። ይህም ስፍራ እድሜ ካያያዝ ጉድለት ጋር ተጋግዘው ገፍተው የጣሉት ነበር። የጉስቁልና ቀንደኛ ጠላት የሆነው የኮሪደርና መልሶ ማልማት ስራው ታዲያ በታሪክ ቀዳሚውን ድልድይ በዝመናም ቀዳሚ አድርጎታል ባለመስታወት በማድረግ። ከተማን እያለሙ እያዘመኑ ታሪክን እያኖሩ መጪው ትውልድ የእውነት የሚኖረውን ታሪክ በደማቅና በማይጠፋ ብዕር መጻፍ ማለት ታዲያ ይሄ ነው። ልማቱ ሰፊ ነው፣ ተነግሮ አያልቅም። የውላ የኋላ ታሪክን ካሁኑ ያሁኑን ከወደፊቱ ጋር አስተሳስሮ እንዲህ ሲተርክ አንድ ታላቅ አህጉር የተተረከ ይመስላል። በፍጹም የልማቱ ጥልቀት እንጂ ገና
አንድ አካባቢ ላይ ነን። በዚህ ተገርመው ሳይጨርሱ ሌላ ታላቅ ታሪክና የዘመናዊነት ጥግ ተጣጥመው ወግ ወደሚያወጉበት ስፍራ ይደርሳሉ። 4 ኪሎና አካባቢው። እዚህ መንፈስ አለ፣ የድል አድራጊነት። ሐውልቱ ግዑዝ አይደለም፣ ያወራል፣ ከሚመለከተው ጋርም ይግባባል። ይህ ድል አድራጊነት ደግሞ ከዓመታት በኋላ የልማት አርበኝነትን አምጦ ወልዷል። ይኸው ከዘመናዊ ልጁ ጋር ስላለፈው፣ ስላሁኑ፣ ስለ ወደፊቱ እያወጋ ነው። እናም 4 ኪሎም በልማቱ እንደ አዲስ ስትታነጽ ታሪኳን ቅርሷንም ይዛ ነው። አዲስ አበባ ታሪኳ ብዙ ነው። ታሪኳን የሚነግሩላት ቅርሶቿም እንደዛው የዛኑ ያክል ደግሞ እየተጠራቀሙና በጊዜ ያልተፈቱ ችግሮቿም ብዙ ናቸው። እናም ታሪኳን ያጠየሙባት የችግር ድሪቶ በኮሪደር ልማቱ ሲገፈፉና ዓለም አቀፍ ተወዳዳሪ ስትሆን ታሪካዊ ቅርሶቿን አብራ እያገዘፈች ነው ሲባል በእነዚህ ምስክርነት ነው። ይህም ወደፊት ብቻ ከሚመለከተው የኮሪደርና መልሶ ማልማት ስራ ጋር አብሮ የሚቀጥል ነው።